ሰላም ጤና ይስጥልኝ። እውነቱ መነገር ስላለበት እውነቱን እናገራለሁ፣ መደበቅ የለብንም። ለማንኛውም ከዚህ በፊት በቦረና አካባቢ ረሃብ ሲመጣ ብዙ ህዝብም ብቻ ሳይሆን ከብቶችም አልቀዋል። ቦረና አካባቢ ያንን በታወቀበት ጊዜ ኢትዮጵያ ውስጥ በአገር ውስጥም በውጭ የሚኖረው ሁሉ ተረባርቦ አንዳንዱ በግል አንዳንዱ በቡድን አንዳንዱ በህብረት ህዝቡን ለመርዳት ለማገዝ ትልቅ እንቅስቃሴ አድርጓል። ደቡብ አካባቢ በመሬት መንሸራተትም በተመሳሳይ ሰዎች በግለሰብ በቡድን በማህበር ተደራጅተው ህዝቡን ለማዳን ህዝቡን ለመርዳት የሚቻለውን አድርገዋል። አሁን ወደ ሰሜኑ ስንመጣ ስፔሻሊ በዋናነት ህጻጽ አካባቢ ትግራይ ላይ በተከሰተ ረሃብ ከመቶ ሰዎች በላይ ህይወታቸው አልፏል። የተቀሩት ደግሞ በሞትና በህይወት መካከል ሆነው ለማዳን ይህን ራሱ መረጃ ያወጣው መንግስት አይደለም፣ ግለሰቦች ናቸው። 3 4 የሚሆኑ ነገሩ ከታወቀ በኋላ በግልም ይሁን በቡድን ሰዎች እነሱን ለመርዳት እንቅስቃሴ አሳይተዋል። ደሞመንት ግን ቦረና ላይ መግለጫና ማስታወቂያ ያላወጣው ስርዓት ወይንም ደቡብ አካባቢ ደሞመንት ትግራይ አካባቢና አንዳንድ ደብረ ብርሃንም የተፈናቀሉ ወገኖች ይረዳሉ ሲባል እንደነዚህ አይነት የዚህ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም የሚባል ሰው ምን አለ? አይቻልም፣ በግልም በቡድንም እርዳታ ማሰባሰብ እርዳታ መርዳት አይቻልም። ዋናው እኮ የትም ዓለም ላይ ህዝብ በአንድም ይሁን በሌላ ችግር ውስጥ ይወድቃል። እርዳታ ያስፈልገዋል። ወይ በተፈጥሮ ይሆናል፣ ወይ በረሃብ ይሆናል፣ ወይ በምን ይሆናል። በግለሰብም ይሁን በቡድን ደረጃ ህዝብ ተደራጅቶ ይረዳል፣ ያግዛል። የትኛውም መንግስት እርዳታ አይቻልም፣ እርዳታ መርዳት አይቻልም የሚል የለም። እንደዚህ አይነትም ህግም አይወጣም፣ የትም ዓለምም የለም። ነገሩ ግን ምንድን ነው? ያው ኢትዮጵያ ውስጥ ያለው የስርዓቱ ጥርቅምና ስብስብ ምንም ያው የደናቁርት ስለሆነ አይቻልም በእኛ በኩል ካልሆነ። በመጀመሪያ ትግራይ ላይ ያለው ረሃብ ይሄ መንግስት ምንድ ብሎ ነው የሚለው? ይሄ ትግራይ ላይ ረሃብ የለም ቲፒኤልኤፍ የፈጠረው ረሃብ ነው ብሎ የሚያምን ስርዓት፣ እሱም ጠላትነት ነው። ኦፍኮርስ ትግራይ ላይ ያለው ጠላትነት ዛሬ ታየ አይደለም። ከዚህ በፊት በ2 ዓመት ጦርነት ውስጥ ምግብም መብራትም ኢንተርኔትም ባንክም ምንም ስትከለክል ኢትስ ኦብቪየስሊ ክሊር ጠብህና ጥልህ የነበረው ከህዝብ ጋር ነው። ለዛም ነው እኮ በሻሻ አርገናታል ያላችሁት። ጠባችሁ ከቲፒኤልኤፍ ጋር አይደለም፣ ጠባችሁ ከትግራይ ህዝብ ጋር፣ ስፔሻሊ በአጠቃላይ ከሰሜኑ ህዝብ ጋር። ምክንያቱም ቦረና ላይ ሳትከለክል ደቡብ መሬት መንሸራተት ላይ በግልም ይሁን በቡድን እርዳታ ሲደረግ ሳትከለክል ወደ ሰሜኑ እርዳ እኮ አልተባለም መንግስት አይደል? ይሄ ስርዓቱ የጥርቅሙ ይሄ ዝባዝንኪ የብልጽግና ምናምን የሚባል የደናቆርት ስብስብ እርዳ እኮ አልተባለም። ሰዎች በግላቸው ተነሳስተው ስፔሻሊ ቲክቶከሮች፣ ሌሎች ግለሰቦች በቡድንም በማህበርም ተደራጅተው ህዝቡን እንረዳለን ሲሉ አትረዱም በእኛ በኩል ካልሆነ። በእኛ በኩል እንዳይሉ ደግሞ ወጥተው ደግሞ ምን ይላሉ? ረሃቡ እኮ እውነት አይደለም የቲፒኤልኤፍ የፈጠረው ረሃብ ነው ደግሞ ይለዋል። እንደነዚህ አይነት እኮ እኔ ዓለም ላይ ደናቁርቶች እንዲመሩ የተሰበሰቡበት ስብስብ ቢባል ኢትዮጵያ ነው። እኔ በኢትዮጵያ አይደለም በዓለም ታሪክ ቢፈተሽም ቢመረመርም የደናቁርት ጥርቅም ሀገር የሚመሩበት አገር ቢባል ኢትዮጵያ ነው። ምን እንደሚያስቡ፣ ምን እንደሚናገሩ፣ ምን እንደሚያደርጉ ያውቁ። ረሃቡን አላምንበትም ካለ አረዳም ካለ እኮ መብቶ ነው። ግለሰቦች ደግሞ ሰብአዊነት የሚሰማን ሰዎች በግልም ይሁን በቡድን እንረዳለን አትረዱም ብሎ እዚህ ጋር ሚዲያ ላይ መጥቶ እርዳታ የሚያደርግ በግልም በቡድንም በህግ እንጠይቃለን ሲል ትሰማዋል። ሌላ ቦታ ለምን አላላችሁም? ለምን በደቡብ አካባቢ ሰዎች በግልም በቡድንም ሲረዱ እንደሱ አይነት ህግ አላወጣህም? ወይንም ቦረና ወይንም ሌላ ቦታ ምንድን ነው ያላችሁ? ከሰሜን ህዝብ ጋር ጠብ፣ ከሰሜን ህዝብ ጋር ጥል። ለማንኛውም የተሰበሰቡ ገንዘቦች ነበሩ። በዚህ አጋጣሚ አዶናይ ትልቅ ስህተት ሰርተሃል። አዶናይ ጥፋት አጥፍተሃል። አይኖ መነሳሳታችሁ ጥሩ ነበረ፣ ለመርዳት መነሳሳታችሁ። ገንዘቡን ግን 16 ሚሊዮን አዶናይ የሰበሰብከውን
ለኢትዮጵያ አደጋ ስጋት አመራር ኮሚሽን ቢሮ ወስደህ ማስረከብህ አዶናይ ትልቅ ጥፋት ነው። ምክንያቱም አያምኑበትም እነሱ ረሃቡ የቲፒኤልኤፍ ነው ብለው ሲያበቁ አናምንበትም ብለው ሲያበቁ በእነሱ በኩል እርዳታ ይደርሳል ብለህ ሄደ 16 ሚሊዮን ማስረከብህ አዶናይ አይኖ ልጅነት ነው፣ አይኖ ጥፋት ነው። ለሌላ ጊዜ እንደዚህ አይነት ትልልቅ ስራዎች ላይ ትልልቅ ሰዎች ማማከር ማስገባት ጥሩ። 16 ሚሊዮኑን አሁን ይወስዱታል እነሱ። ከህዝብ ነው የተሰበሰበው። ወደ ተራበውም ህዝብ አይደርስም። ወደ ተራበው ህዝብ እንዳይደርስ ደግሞ አናምንበትም ብለዋል እነሱ። ረሃቡን አናምንበትም ብሎ መጥቶ ነው የሚነግረህ በኢትዮጵያ ቴሌቪዥን። ረሃቡ የውሸት ነው ይለዋል። ረሃቡ የውሸት ነው ለሚልክ ቢሮ ሄደ 16 ሚሊዮን ብር የምትሰጠው ምን እንዲያደርገው እንዲወስደው ነው? ለብሮ የሚወስደው ብሩ እኮ የተሰበሰበው የህዝብ ነው የግለሰብ ወይ ለህዝቡ መመለስ ነው የሚሻለው። አዶናይ ትልቅ ስህተት ትልቅ ጥፋት ነው ያጠፋው። ብሩን ላዋጡት ሰዎች ነው መመለስ እንጂ ረሃቡን አላምንበትም ለሚል ቢሮ ሄደህ ማስረከብ ትልቅ ጥፋት ትልቅ ስህተት ነው። ለሌላ ጊዜ አይ ቲንክ መታረም መቻል አለበት። አሁንም ቢሆን ግለሰቦች እነሱን መርዳታችሁን አታቁሙ። ይሄ ነብሰ በላ ስርዓት ድሃ የሚጠየፍ ድሃ ለማጥፋት ሌት ተቀን የሚታትር ነው። እንኳንስ ድሃ ተርቧል ብሎ ሄዶ ሊያበራ ይቀርና ሌሎች እናበራለን ሲሉ አታበሉም ብሎ የሚከለክል መጥፎ ስርዓት ነው። ግን እኔ ምክሬ ምንድን ነው? አሁንም ቢሆን ህይወት ማዳናችንን ህይወት ማትረፋችንን መቀጠል መቻል አለብን። ዋን ዌይ ኦር አናዘር። ከዚህ ስርዓተ መንግስት ህዝብን ይታደጋል ብላችሁ አንዳች ነገር እንዳታስቡ። ለሱ ሁል ጊዜ ሰሜን አካባቢ ሃይማኖቱንም ለሱ ፖለቲካ ነው። ረሃብተኛ ካለ ለሱ ፖለቲካ ነው። ተማሪ ሁሉ እሱ ለነሱ እንደዛ ነው። ለምን? የስልጣናችን ስጋት ነው ብለው ስለሚፈሩ፣ ለወንበራችን ስጋት ነው። ይህንን የሚፈሩት ህዝብ እኮ ነው፣ ህዝብ። ነገሩ ግን ሁል ጊዜ የሚለወሰው በማን ነው ካላችሁ በቲፒኤልኤፍ ነው። ረሃብ ተነሳ ቲፒኤልኤፍ ይባላል። የሃይማኖት ቲፒኤልኤፍ ይባላል። እኔ አንዳንድ ጊዜ ጭንቅላታቸው ላይ ልክ እንደ ማህተም ቲፒኤልኤፍ የሚል ምላሳቸውም ላይ አብሮ የተሰፋ ነው የሚመስለኝ። እስኪ ገባኝ። ቲፒኤልኤፍ አንደኛ በምርጫ ቦርድም ሰርዘነዋል ብላችኋል አይደል? ትግራይ ውስጥ የሚያስተዳድረው ጊዜያዊ አስተዳደር ነው። ጊዜያዊ አስተዳደር ደግሞ ተስማምተንበት ነው የተቀመጠው ትሉናላችሁ። በሌላ ጊዜ ደግሞ ሲያሰኛችሁ ደግሞ ትቀይሩና አይ ቲፒኤልኤፍ ነው ደግሞ ትሉናላችሁ። እንደነዚህ አይነት በቃ ምልህ ዜግነትን በቃ እነዚህ ሰዎች ማንም ሰው ኢትዮጵያዊ ነኝ ለማለት በፊት ይኮራል። እነዚህ ሰዎች ወደ ስልጣኑና ወደ ወንበሩ ከመጡ በኋላ ሰው ኢትዮጵያዊ ነኝ ለማለት ይጠየፋል። ለምሳሌ ኢትዮጵያዊነት የሚያጠይፍ ሆኖ አይደለም። ኢትዮጵያን እንመራለን ብለው የተሰበሰቡት ሰዎችን አይተህ የሚያስቡትን፣ የሚያደርጉትን፣ የሚናገሩትን ስትሰማ እነዚህ የሚመሩት ሀገር ዜጋ ለመሆን ዜግነትም ለመቀበል ግን ትጠየፋል። በጣም የሚያሳፍር በጣም የሚያሳዝን ነገር። እኔ ህዝቡ ማህበረሰቡ በቅርብም በሩቅም ያላችሁ ሁል ጊዜ የተራቡትንም የተጠሙትንም የወደቁትንም በማገዝ በመርዳት የበኩላችሁን አስተዋጽኦ አድርጉ። ወደኋላ አትበሉ። ምክንያቱም ሰው ተርቦም ይሁን ተቸግሮ መሞት የለበትም። እገዛ ይሻል። ለመንግስት ብትተውት መንግስት እንደማይረዳም አለመርዳቱ ብቻ ሳይሆን የሚረዳም የማይፈልግበት ስርዓት ስለሆነ የግዴታ ችግረኛ መሞት የለበትም። ስፔሻሊ በአማራም ክልል የተፈናቀሉ ደብረ ብርሃን ላይ አሉ፣ ሌሎችም አካባቢ አሉ። እርዷቸው፣ አግዟቸው። ከመንግስት የሚባል ምንም አጠበቅ መንግስት አትበለው ወይ የቦዘኔ ዘራፊና የምልህ የገዳይ ስርዓተ ፓርቲ ነው ብልጽግና የሚባል ቡቱቱ። ስለዚህ ይሄ ሁሉ አገሪቷ ውስጥ ያለ ችግረኛ ስታዩ ዘር ሳትሉ ብሔር ሳትሉ ሃይማኖት ሳትሉ ቋንቋ ሳትሉ እርዱ እንጂ ከመንግስት ይሄ ከስርዓት አደጋ ዝግጁነት ቀብር ጥስ የሚባል የመንግስት ተቋም በሙሉ ዝም ብሎ የወሮ በላ ጥርቅም ነው እና ለማንኛውም ግን በሌላም መንገድ እርዳታችንን መቀጠል መቻል አለብን የሚል መልእክት ማስተላለፍ ፈልጋለሁ። ይህንንም መልእክትም ሼር አድርጉት። ሁላችሁንም ከልብ አመሰግናለሁ።